በፓኪስታን ተራሮች መካከል የሚኖሩት እነኚህ ልዩ ጎሳዎች በሆነ አይነት የተረሳ ዘመን ላይ የነበረ ባህል፣ ዕውቀት፣ ወግና ልማድ እንደያዙ ዛሬም ድረስ ያለመበረዝ ቆይተዋልና በርካታ ጎብኚዎች እነሱን ለማየት ከዓለም ዙሪያ ሁሉ ወደ ፓኪስታን ተራሮች ይጎርፋሉ። ቅድመ አያቶቻቸው የተለየ የዘር ሐረግ እንዳላቸው የሚያውቁት እነኚህ ጎሳዎች ከተለየው ባህልና አስደናቂ የኑሮ ዘይቤያቸው በዘለለ የሴቶቹ ውበት ጉዳይ ደግሞ የሰውን ሁሉ ቀልብ በቀላሉ የሚገዛላቸው መለያ ሀብታቸው ነው። ብሩህ ቀለማትን የያዙ የዓይኖቻቸው ብሌኖች፣ ቡኒ ወይንም ነጣ ያለ የፀጉር ቀለማቸው እንዲሁም በደማቅ ቀለማት ከተዋቡ ልብስና ጌጦቻቸው በተጨማሪ ፊታቸው ላይ ሆኖ የሚጣራው ደም ግባታቸው በአቅራቢያቸው ከሚገኙ ጎረቤት ሀገራት ነዋሪዎች ጋር እንኳን የማይቀራረብና የተለየ መሆኑ በእርግጥም የዘር ሐረጋቸው የተለየ ስለመሆኑ እንደ ማረጋገጫ ይቆጠራል። እናም የእነዚህን የማይበረዙ ጎሳዎች መሰረት ለማወቅ ሳይንቲስቶች በታሪኮቻቸውና በዘረመላቸው ላይ ጥልቅ ጥናት አድርገው አስገራሚ ውጤት አግኝተዋል። በካላሽ ጎሳ ባህል ሰው ሁሉ በእኩል እይታ ይታያል። በፓኪስታን ግዛት ውስጥ ካሉ ሌሎች ነዋሪዎች በተለየ ሁኔታ ሴቶች ከወንዶች ጋር አብረው ይማራሉ። በትዳር ላይ ደግሞ የወደዱትን መርጠው የማግባት ከፈለጉም ደግሞ የመፍታት ሰፊ መብት አላቸው። ቆይታችሁ ከኔ ጋር ይሁንና ስለ አስደናቂው የካላሽ ጎሳ የዘር መሰረት ጉዳይ ስለተደረሰበት አስደናቂ ጥናታዊ ውጤት፣ ዓለምን ሁሉ ስለሚያስደምመው ወግና ልማዳቸው እንዲሁም ተያያዥ ጉዳዮች የማስቃኛችሁ ድንቅ መረጃ አለኝ። ካላሻውያን የሚኖሩት በጣም ገጠራማ ከሚባሉ ቦታዎች ሁሉ በባሰ ሁኔታ ቦምቡሬይ፣ ሩምቡርና ቢሬር በተባሉ 3 ትላልቅ ተራሮች ስር ተበታትነው ነው የሚኖሩት። በዚህ አስቸጋሪ ሁኔታ ውስጥ ቢሆኑም ካላቸው አስገራሚ መለዮ ሀብታቸው የተነሳ በማይመቸው ጠመዝማዛ መንገድ በኩል ወደ ገጠራማው የካላሽ ጎሳ መንደር ለመድረስ ጎብኚዎች ዛሬም ድረስ ይተማሉ። አብዛኛው የፓኪስታን ነዋሪዎች የእስልምና ሃይማኖት ተከታዮች ቢሆኑም ካላሻውያን ግን አምላኮችን፣ መንፈሶችንና የተፈጥሮ ኃይሎችን የሚያከብሩበት የራሳቸው የሆነ እምነት ይከተላሉ። በሃይማኖታዊ መንገድ ጉዟቸውም ከተራሮች፣ ከወንዞችና ከእንስሳት ጋር ጥልቅ የሆነ መሰረታዊ ግንኙነት ይፈጥራሉ። ለምሳሌ አንዳንድ ዛፎችን መንፈሳዊ ኃይል ያላቸው እንደሆኑና እነሱን መቁረጥ እንደማይቻል አምነው እነዛን ዛፎች ሳይቆርጧቸው እንዳከበሯቸው ይኖራሉ። ጠንካራ መንፈሳዊ ኃይል አላቸው ብለው የሚያስቧቸው ቤቶችም ስላሉ አንዳንድ መኖሪያ መንደሮች ለሃይማኖታዊ ክብረ በዓል ብቻ እንዲሆኑ ተትተዋል። ከሃይማኖታዊ ስርዓታቸው በተጨማሪ ካላሻውያን ከሚታወቁባቸው ነገሮች አንዱ ሴቶች በትዳር ላይ ያላቸው መብት ሲሆን ከፓኪስታናውያን ልማድ በተቃራኒ በካላሻውያን ዘንድ ትዳር የሚመሰረተው በቤተሰቦች ምርጫ ሳይሆን በጥንዶች የጋራ ፍቅር ላይ ተመስርቶ ነው። ምናልባት ወንዱ ቀድሞ ወዷት እንደሆነ እሺ ወይንም እምቢ የማለት ሙሉ መብት አላት። ካገባች በኋላ ደግሞ በትዳሯ ደስተኛ ካልሆነች የመፍታትና እንደፈት ሳትቆጠር ሌላ የማግባት መብቷ የተጠበቀ ነው። ከዚህም የበለጠ አስገራሚው የጋብቻ መንገዳቸው ደግሞ ምናልባት አንዲት ሴት በትዳር ውስጥ ሆና ከሌላ ወንድ ጋር ፍቅር ቢይዛትና ለመፍታት ብትፈልግ አዲሱ ባሏ ለቀደመው ባለቤቷ ጥሎሽ መላክና ግንኙነታቸውን ህጋዊ ማድረግ ይችላል። ይሄ ልማዳቸው በሌሎች የዓለማችን ሀገራት ልማድ ብዙም ተቀባይነት ባይሰጠውም ለዚህ ባህላቸው እንደ ምክንያት የሚያቀርቡት ትዳር በፍቅር በፍላጎትና በመመጣጠን ላይ መመስረት እንዳለበት የሚያምኑ መሆናቸውን ነው። ከትዳር ውጪ ባለው ህይወታቸው ደግሞ ሴቶች በጎሳቸው ስርዓት መሰረት ተጽዕኖ ፈጣሪ ድርሻ የሚሰጣቸው ሲሆን በየትኛውም ቦታ በነፃነት እየተዘዋወሩ ማህበራዊ ግንኙነታቸውን ያካሂዳሉ። በውይይት ቦታዎችም ላይ በነፃነት ሐሳባቸውን ገልጸው በቤተሰቦቻቸውም ውስጥ ለሚወሰኑ ውሳኔዎች ሁሉ የሴቶቹ ድርሻ ከፍ ያለ ነው። ሴቶች በካላሽ ጎሳ ባህል ለመውለድ ሲቃረቡና የወር አበባ በሚያዩበት ጊዜ ከማህበረሰቡ ተለይተው ባሻሊ ወደሚሉት ስፍራ ያቀናሉ። ባሻሊ ማለት እንግዲህ ከማህበረሰቡ ተለይተው የሚቆዩበት ከመደበኛው የመኖሪያ መንደራቸው ራቅ ብሎ የተገነባ ሰፊ ቤት ሲሆን በጎሳቸው ባህል መሰረት ዳግም ንጹህ እንደሆኑ የሚያምኑበት ቀን እስኪደርስ በጋራ የሚቆዩበት ስፍራ ነው። በባሻሊ በሚኖራቸው ቆይታ ተኝተው ረፍት ያደርጋሉ፣ ይበላሉ፣ እርስ በርስ አንድ ላይ ጥሩ ጊዜ ያሳልፋሉ። ይህ ባህላቸው ለካላሻውያን እንደ ቅጣት ሳይሆን ከመንጻትና ከመታደስ ጋር የተገናኘ ሚስጥራዊ ባህል ተደርጎ የሚታይ ነው።
አዳዲስ ወይንም እድሜያቸው አነስ ያሉ ሴቶች ለመውለድ ሲቀርቡ ወይንም የወር አበባ ሲያዩ ወደ ባሻሊ በሚሄዱበት ጊዜ ከዚህ ቀደም ልምድ ባላቸውና በእድሜም ተለቅ ባሉ ሴቶች ሰፊ እንክብካቤ ይደረግላቸዋል። ከማህበረሰቡ የመራቃቸው ጉዳይ በሃይማኖታዊ እምነቶች የተከበበ ሲሆን እነሱ እንደሚያምኑት ሴቶች በነዛ ወቅቶች ላይ በሚሆኑበት ጊዜ በመለኮታዊ ኃይል ጠንካራ ተጽዕኖ ስር ይሆናሉ። እናም ልዩ የሆኑ መንፈሳዊ ስርዓቶችን ከከወኑ በኋላ ነው ወደ ቀደመው መደበኛ ህይወታቸው መመለስ የሚችሉት ብለው ያምናሉ። ይህ እምነታቸው በአብዛኛው የዓለማችን ክፍል ነዋሪዎች ዘንድ ተቀባይነት እንደሌለው እርግጥ ቢሆንም ለካላሻውያን ግን ለተፈጥሮ ኃይልና ለህይወት ዑደት ትልቅ ክብር እንደመስጠት ይቆጠራል። ባህሎቻቸውንና የእምነት ስርዓቶቻቸውን ከትውልድ ትውልድ ለማስተላለፍ በጽሁፍ መልክ ከማስተላለፍ ይልቅ ሁሉንም ነገር በቃል ትምህርት ማወራረስን የሚመርጡት ካላሻውያን ስለ ጎሳቸው በተመለከተ ሁሉንም ባህላዊ ትውፊቶች፣ ዕውቀቶች፣ ደንቦችና ታሪኮች ገና ከልጅነታቸው ጀምረው ሲማሩ ያድጋሉ። ሴቶቹ በባሻሊ መቆያ ቤት ውስጥ በሚያሳልፏቸው የመንጻት ቀናት ከታላላቆቻቸው ስለ ሴት ኃላፊነቶች፣ ስርዓቶችና መብቶች በየጊዜው ትምህርት ይሰጣቸዋል። በትውልዶቻቸው ሐረግ ዘልቆ ሳይጠፋ ዛሬም ድረስ የደረሰው የካላሽ ጎሳ ባህል በቃል ብቻ የተላለፈ መሆኑ አስገራሚ ያደርገዋል። የመንጻት ጊዜ የሚሉትን የባሻሊ ቆይታቸውን በተመለከተ እናንተ ምን ታስባላችሁ? ከማህበረሰቡ ተለይተው መቆየታቸውን እንደ እድለኝነት ትመለከቱታላችሁ ወይንስ እንደ ፍርድ? መልሶቻችሁን ኮሜንት ላይ ጻፉልኝ። ከላይ እንዳየነው ከፓኪስታናውያን የተለየ የዘር ሐረግ እንዳላቸው ስለሚያምኑ በአይንም ተመልክቶ መረዳት እንደሚቻለው የአይኖቻቸው ብርሃናማ ቀለማት የፀጉርና የቆዳ ቀለማቸውንም ጨምሮ የተለየ መሆኑ በእርግጥም ልዩ የዘር ሐረግ እንዳላቸው ያሳብቃል። ነገር ግን ሳይንቲስቶች በተጨባጭ ሁኔታ ለማረጋገጥና ትክክለኛው የዘር መሰረታቸው ከወዴት እንደሆነ ለማወቅ ጥናት ሲጀምሩ ስለ ካላሻውያን የሚነሱ ጽንሰ ሐሳቦችን በማጥናት ነበር የጀመሩት። ከመረጧቸው ጽንሰ ሐሳቦችም መካከል ብዙዎቹን ያስማማ የነበረው ሐሳብ ታላቁ አሌክዛንደር ከክርስቶስ ልደት በፊት በ4ኛው ክፍለ ዘመን ባደረገው ግዛትን የማስፋፋት ዘመቻ ወቅት በካላሻውያን መኖሪያ አካባቢ ስለቆየ የእሱ ወታደሮች ትውልድ ናቸው የሚለው ነበር። ታዲያ ይህ ጽንሰ ሐሳብ እውነታ ላይ የተመሰረተ ስለመሆኑ ስንጠይቅ ሊሆን የሚችልበት እድል ሰፊ ሆኖ እናገኘዋለን። ምክንያቱም የካላሽ ጎሳ አባላት በመልካቸው ብቻ ሳይሆን ብዙ አምላኮችን በማምለካቸው በክብረ በዓል ስርዓታቸውና በባህሎቻቸው ከጥንት ግሪካውያን ልማድ ጋር ተቀራራቢነት አላቸው። ሳይንቲስቶቹ የታሪክ መዛግብትን ሲያገላብጡ ዛሬ የካላሽ ጎሳ በሚኖርበት ቦታ በኩል የጦረኛው አሌክዛንደር ዘመቻ አልፎ እንደነበረ ማስረጃ ማግኘታቸው ጽንሰ ሐሳቡን የበለጠ ማራኪ እንዲሆን አድርጎታል። ይሁንና ዘመናዊውን ሳይንስ ተጠቅመው በዚህ ሐሳብ ዙሪያ የበለጠ ምክንያታዊ ለመሆን የካላሽን ጎሳ ዘረመልና ቋንቋ በጥንቃቄ ማጥናት ጀመሩ። ከዛም ዘረመላዊ ጥናቱ እንዳረጋገጠው ከታሰበውም በተለየ ሁኔታ በቀጥታ ከግሪካውያን ጋር የሚያገናኛቸው የዘረመል አይነት እንደሌለና ይልቁኑ የተለየ ዘረመል ያላቸው መሆናቸው ተረጋግጧል። በጥናቱ መሰረት የዘር ሐረጋቸው አሌክዛንደር ከመድረሱ አስቀድሞ ከነበሩ ከጥንታውያኑ ኢንዶ ኢሮፒያን ህዝቦች የዘር ግንድ እንደተገኙ ያሳያል። በዚህም መሰረት እንግዲህ ካላሻውያን የነዛ ኢንዶ ኢሮፒያን ዘሮች ያልተበረዙ ትውልዶች እንደሆኑ መረዳት ይቻላል። በዙሪያቸው ካሉ ፓኪስታናውያንና አፍጋኒስታናውያን የተለየ ዘረመላቸውና የሚግባቡበትም ቋንቋ ጭምር የጎሳቸው መሰረት ከግሪካውያን ዘር አለመሆኑን የሚያሳይ እንዲሁም የዳርዲክ ቋንቋ ተጠቃሚ መሆናቸውን የሚመሰክር ነው። ቋንቋቸው በህንድ ኩሻዊ ክልል የሚነገር የኢንዶ ኢራኒያን ቋንቋ ክፍል ሲሆን ይህም እንግዲህ ካላሻውያን ከማስዶኒያን ወታደሮች መምጣት አስቀድመው በዛ ቦታ ላይ መኖራቸውን ከዛም በዘመናት ቆይታ ከግሪካውያንና ከሌሎችም ብሔሮች ጋር በነበራቸው ግንኙነት መሰረት ባህላቸው ላይ የተወሰኑ ተጽዕኖችና ለውጦች ተደርገው እንደነበረ ፍንጭ ቢሰጠንም የካላሻውያን ትክክለኛውና እውነተኛው የዘር ግንዳቸው ዛሬም ድረስ ያልተፈታ እንቆቅልሽ ነው። የጥንታውያኑ ኢንዶ ኢሮፒያን ዝርያዎች የሚሆኑ በዘመናት ሂደት የብዙ ዘሮች ውህድ የሰራቸው ብቻ የሚታየውና የማይለወጠው እውነታ በዓለማችን ላይ ከሚገኙ ጥንታዊ አስገራሚና ባህላዊ ጎሳዎች መካከል አንዱ መሆናቸው ነው። ይሁንና በአሁኑ ጊዜ ብዙ ጎብኚዎች ወደ ካላሻውያን መኖሪያ መንደር እያቀኑ መሆናቸውና ዘመናዊ የትምህርት ስርዓት መጀመራቸው የአሁኖቹ የካላሽ ትውልዶች ከወላጆቻቸውና ከአያቶቻቸው እምነት
ባህልና ስርዓት እየወጡ መሆኑ ይህንን አስደናቂ ባህላቸውን በአጠቃላይ የጎሳቸውን እሴቶች በሙሉ ሳይለቁ ለምን ያህል ጊዜ ይቆዩ ይሆን የሚለውን ሐሳብ ዛሬም ድረስ ጥያቄ ብቻ እንዲሆን አድርጎታል። የትኛው ባህላቸው ይበልጥ ማረካችሁ? ስለ ትክክለኛው የዘር ሐረጋቸው መነሻስ ምን ትገምታላችሁ? እንደተለመደው መልሶቻችሁን እጠብቃለሁ። ለዛሬ ስለ ካላሻውያን ካሉ አስገራሚ መረጃዎች መካከል የተወሰኑትን መርጬ በዚህ መልኩ አስቃኘዋችሁ። ዳግም በሌላ አስገራሚ መረጃ እስክንገናኝ ይህንን ቪዲዮ ላይክ ማድረግ፣ ቻናሉን ደግሞ ሰብስክራይብ አድርጎ የደውል ምልክቱን ማብራት፣ ለወዳጆቻችሁ ሼር ማድረግም እንዳይረሳ። እስከ መሰናዶ ፍጻሜ ቆይታችሁ ከኔ ጋር ስለነበረ ከልብ አመሰግናለሁ። እናም ዳግም በአዲስ መረጃ እስክንገናኝ ቸር ያቆየን።